ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በግዝፈቱ ከምስራቅ አፍሪካ ትልቅ የሆነው የአልነጃሺ መስጊድ ፊት ለፊት እያስገነባን ካለነው ግዙፍ የመኖሪያ መንደር ዘመናዊ የመኖሪያ ቤቶችንና የንግድ ሱቆችን በቡልጋሪያ ከቴምር ፕሮፐርቲስ በንግድ ማዕከላችን ውስጥ ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ ጀምሮ በ24 ወራት የሚረከቡት እንዲሁም አፓርትመንት ቤቶችን ከ30 በመቶ ቅናሽ ጀምሮ ማለትም ባለ 1 መኝታ 68 ካሬ በ5 ሚሊዮን 400 ሺህ ብር፣ ባለ 2 መኝታ 83 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 116 ካሬ ከ9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት ይሆኑ። በረጅም ጊዜ አከፋፈል ለሚፈልጉ ደንበኞች በ20 በመቶ ቅድመ ክፍያ የቤት ባለቤት የሚሆኑበትን አማራጭ አካተንልዎታል። ለታማኝነታችን ከዚህ በፊት ሰርተን ያስረከብናቸው የ7 ሳይት ደንበኞቻችን ምስክሮቻችን ናቸው። የዛሬው ርዕሳችን ጊዜ ታክሲ አይደለም አይጠብቅም ቆሞ ይላል። አዎ ጊዜ ታክሲ አይደለም። ታክሲ እስኪሞላለት ብዙ ሰዓት ሊይዝ ይችላል። ብዙ ሰዓት አንድ ሰው ጎሎት በተለይ ታሪፉ ከባድ ከሆነ የሚከፈለው ብዙ ሰዓት ሊይዝ ይችላል። ጊዜ ግን ይሄዳል፣ ይገለባበጣል ባንተ ላይ። ለዚህ ነው ዑመር ኢብኑ አብዱል አዚዝ ምን ይላሉ? አለይሉ ወነሃር ያዕመላን ፊከ፣ ሌሊትና ቀን ባንተ ላይ ስራ ይሰራሉ። ፈዕመል ፊሂማ፣ አንተ በእነሱ ላይ ስራባቸው። ባንተ ላይ ይቀያየራሉ፣ ስራ ይሰራሉ። ስለዚህ በእነሱ ላይ ስራባቸዋል። ሐሰን አልበስሪ ረሂመሁላህ ምን ይላሉ? የብነ አደም ኢነማ አንተ አያሙ መጅሙዓ፣ አንተ የአደም ልጅ ወይ አንተ የቀናት ስብስብ ነህ፣ ጥርቅም ነህ። ኩለማ መዳ የውሙን፣ ሁሌም ከቀን አንድ በሄደ ቁጥር መዳ ባዕዱከ፣ ካንተነትህ እየሄደ ነው፣ ወደ ቀብር እየቀረብክ ነው። ስለዚህ የቀናት ስብስብ ነህ። ዩሰሊሙከ ለይሉ ኢለ ነሃሪ፣ ሌሊቱ ለቀኑ አሳልፎ ይሰጥሃል። ወዩሰሊሙከ ነሃሩ ኢለ ለይል፣ እንደዚሁም ደግሞ ቀኑም ለሌሊቱ አሳልፎ ይሰጥሃል። ሐታ ዩሰሊማኒከ ኢለል አኺራ፣ ሁለቱም ተባብረው ለአኺራ አሳልፎ እስኪሰጡ ጊዜ ድረስ በአንተ ላይ የሚፈራረቁ ናቸው። ጊዜ በኢስላም ውድ ነው። ረሱል ዓለይሂ ሰላቱ ወሰላም ታላቁ ሰሃባ ባስተላለፉት ሐዲስ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኒዕመታኒ መግቡኑን ፊሂማ ከሲሩን ሚነናስ፣ ሁለት ኒዕማዎች፣ ሁለት ጸጋዎች አብዛኛው ሰዎች ከነሱ የሚዘናጉባቸው፣ ችላ የሚሏቸው፣ የሚረሷቸው፣ ጥቅማቸውን ያላወቁላቸው ናቸው። ማን? አሲሐቱ ወልፈራግ፣ ጤንነትና ጊዜ። አዎ ጤና ኒዕማ ነው። ወላሂ ኒዕማ አይደለም? አዎ ጤና ኒዕማ ነው። ሁሌ ለጤናችን ዱዓ እናድርግ። በስነ ስርዓት መስጊድ ገብተ ቤት መሄድ ትልቅ ኒዕማ ነው፣ ትልቅ ጸጋ ነው። ሰላም ማግኘት ትልቅ ጸጋ ነው፣ ኒዕማ ነው። አላህን እናመስግነው። በጤናችን አላህን እናመስግነው። እጅህን አንስተ ማዕድ ላይ አድርገህ በብልተህ የበላው ተፈሽቶ ማያስፈልገው በቆሻሻ መልኩ ወጥቶ መኖር ኒዕማ ነው። ይህን ያልታደሉ ስንት አሉ። እዚች ቦታ ላይ እዚች መድረክ ላይ መሳተፍ የሚፈልጉ ብዙ ወንድሞች እህቶች አሉ እኮ፣ ግን የተያዙ ሆስፒታል የተኙ የአልጋ ቁራኛ የሆኑ ብዙ አሉ። በጤና ምክንያት ኒዕማ ነው። ጊዜ አጥተው ደግሞ በሆነ ስራ መሽጉል ሆነው ይሄን ያልታደሉ ስንት አሉ። ስለዚህ ጊዜህን መጠቀም ነው፣ በአግባቡ መጠቀም ነው። በተለይ ወጣቶች የወጣትነት እድሜያችሁን በአግባቡ ተጠቀሙበት። ያልፋል። እንዴት እንደሚያልፍ አታውቁትም። ይሄዳል። አይሄድም? እንዴት ነው? በዚህ ጥቂት ዓመታት ፍጥነቱን አላያችሁ? እኔ የቂያማ ምልክት ብዬ ነው ማስበው። ፍጥነቱ ረመዳን ገባ ወጣ፣ ለኢድ አልአድሃ እየተዘጋጀን ነው፣ እየገባ ነው እኮ ማለት ጥቂት ጊዜ ነው። ወር ያልሞላ ጊዜ ኢድ አልአድሃ ነው ይቀር።
ዛሬ ዙልቂዳ በዚህ ፕሮግራም ስንነጋገር ግማሹን ይዘዋል። 15 ነው 25 ቀናት አካባቢ ማለት ኢደል አድሃ። አያችሁ ረመዳን ገብቶ እንዴት ይሄዳል። ይሄ ወጣትነት እድሜ ይሄዳል። አባቶችን ብትጠይቁ ምን እስቲ ትመኛላችሁ ብትሏቸው ያ የወጣትነት እድሜ ይላሉ። ወጣትነት ኒዕማ ነው፣ ጸጋ ነው፣ ቁዋ ጉልበት አላህ የሰጠህ በዚህ ሰዓት አላህን የምታስደስትበት ከሱ ጋር የምትቀራረብበት እድሜ መሆን አለበት። ብዙ ይጠራሃል። ወጣቶች ብዙ ነገር ይጠራቸዋል። ኳሱ ይጠራቸዋል፣ ኳስ ቤቶች ይጠሯቸዋል፣ ኮረምቦላ ይጠራቸዋል። ሸይጣንም አንተን ለማጥመድ የሚፈልገው እድሜ ይሄ እድሜ ነው። ፖለቲከኞች አንተን ሊያጠምዱ የሚፈልጉት እድሜ፣ እንደፈለጉ የሚቀያየሩበት፣ ሰው እንደፈለገ የሚያደርጉበት እድሜ ይሄ ወጣትነት እድሜ ነው። ወጣትነትህን ለአላህ ስጥ፣ ለአላህ ስጥ። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲነግሩ ምን አሉ? ሰብዐቱን ዩዚልሁም ላህ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ። 7 ሰዎች ነገ የውመል ቂያማ አላህ እሱ ጥላ ስር ያጣልላቸዋል። የማንም ጥላ በሌለበት፣ ልብ በል፣ የማንም ጥላ በሌለበት። ቂያማ ቀላል አይደለችም። አላህ ያግራልን። ዛሬ ስለ ጀነት ስለ ጀሃነም ሲነገር ለመድ ነው። ጀነት 3 ፊደል ናት፣ ጀሃነም 3 ፊደል ናቸው። ግን ለመድ ነውና ምንም አይመስለንም። ነገሩ ግን እንደዚህ አይደለም። ያ ቀን ከባድ ቀን ነው። ሕፃን ልጅ የሚሸብትበት ቀን ነው። እርጉዝ የሆነችዋን እርግዝናዋን የምታጨናግፍበት፣ የምታጠባ ሴት ከምታጠባው ሴት የምትዘናጋበት ከባድ ቀን ነው ያ ቀን ማለት። ፀሐይ ስንዝር ነው የምትቀርበው። ነፍሲ ነፍሲ ነቢያቶች የሚጨነቁበት፣ ሲራጥ አለ ከፀጉር የቀጠነ ድልድይ ነው፣ ስሩ የጀሃነም እሳት ነው። ነፍሲ ነፍሲ ይላሉ ማን? ነቢያቶች። ሰሊም ሰሊም ነው ጭንቀት። ያ በዛ ጭንቀት ሰዓት አላህ ከዛ ጭንቀት ነጃ ብሏቸው የሚያጣልላቸው ሰዎች አሉ። ከነዛ መካከል ከርዕሳችን ጋር የሚገናኘው ማን ነው? አንዱ ወሻቡን ነሻ ፊ ዒባደቲላሂ ዐዘ ወጀል፣ ወጣት አላህን በመገዛት የወጣትነት እድሜውን ያሳለፈ ወጣቶች። በአካዳሚክ ትምህርት ጠንካራ ወጣቱ ነው፣ ጠንካራ ተማሪዎቹ ነው። ዲናችሁን አጥብቃችሁ ያዙ፣ ስነ ምግባራችሁ ያማረ አድርጉት። ለዚች ሀገር ተስፋዎቹ እናንተ ናችሁ። ስነ ምግባር ያለው ዲን ያለው በአካዳሚክ እውቀቱ ላይ የደረሰ የሀገር ተስፋ ነው። ዛሬ ዶክትሬትማ ሁሉም ይዟል፣ ፕሮፌሰርነቱም ብዙ ይዟል። ግን ፕሮፌሰር ሆኖ ለተከታዮቹ ግን የሚያስተምረው ትምህርት በጣም የዘቀጠ ነው። የሚያስተምረው አርአያ መሆን ያልቻለ አካል ማለት ነው። አርአያ ሊሆን የሚችለው ማን ነው? ስነ ምግባር ያማረ፣ ለታላላቆቹ ክብር ያለው፣ ለታናናሾቹ እዝነት ያለው፣ ቤተሰቡን የሚያከብር፣ ጎረቤቱን የሚያከብር፣ አካባቢውን የሚያከብር፣ ሀገሩን የሚወድ። ይሄ ነው አርአያ ሊሆን የሚችለው። ዝም ብሎ ዲግሪ መጫን አይደለም። ስለዚህ ዲግሪው ያማረ ዲግሪ እንዲሆን ስነ ምግባር ዲን ያስፈልገዋል። ወጣቶች ደግሞ የዚህ ባለ ሙሉ ተስፋ ናቸው። ከናንተ ኢስላም ብዙ ነገር ይፈልጋል፣ ከናንተ ብዙ ነገር ይጠብቃል። ስለዚህ ያን ለማስተካከል አሁን ያላችሁበትን እድሜ ተጠቀሙበት። ጊዜ ነው፣ ያልፋል፣ ይሄዳል። አላህ ጊዜን በማስመልከት ምሎ ተናግሯል አይደል? ወልዐስሪ ኢነል ኢንሳነ ለፊ ኹስር ኢላ አለዚነ አመኑ ወዐሚሉ ሷሊሃት ወተዋሰው ቢልሐቅ ወተዋሰው ቢሰብር። ወልዐስር አለ፣ በዘመናት እምላለሁ አለ። ወይም ዐስር በዐስር ሰላት ነው አሉ። አይደለም በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ዘመን ነው አሉ። በዘመናት የሚለው የነቢዩ ጊዜን ያካትታል፣ ዐስር ሰላትንም ሁሉንም ያካትታል። በዘመናት በጊዜያት እምላለሁ አለ አላህ። አላህ በፈለገው መማል ይችላል። የሰው ልጅስ ከአላህ ውጭ በማንም መማል አይቻልም። እናቴ ትሙት አባቴ ይሙት የለም፣ ሸሆቹን የለም፣ ነቢያችንን የለም። መን ሐለፈ ቢገይሪላህ ፈቀድ አሽረክ ብለዋል የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ከአላህ ውጭ ባለ አካል የማለ በእርግጥም አጋርተዋል። አንድ ሰው መማል ካለበት በማን ይማል? በአላህ ነው። በአባቶቻችሁም እንዳትምሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። መማል ካለበት በአላህ ይማል ነው። አላህስ
መብቱ ነው። ወዱሃ ይላል ወለይሊ ወልቀመሪ ወሸምሲ በፈለገው አላህ መማል ይችላል። የሰው ልጅ ግን ከሱ ውጭ በማንም መማል አይፈቀድለትም። መሐላ ማብዛትም አይወደድም። ዛሬ ነጋዴው መሐላ ይቀርማል። ወላሂ በዚህ ነው ያመጣሁት ላንተ ብዬ ነው ላንቺ ብዬ ነው ይኸው ወላሂ ይላል። መሐላ ማብዛት አይሆንም። ከማልክም በአላህ ማል በእውነት ማል። አብዱላህ ብን መስዑድ ግን አንድ የሚገርም ንግግር አላቸው። ከአላህ ውጭ ባለ አካል በእውነት ከምምል በአላህ ላይ በውሸት ብምል ይሻላል አሉ። ምን ማለታቸው ነው? ከአላህ ውጭ ባለ አካል መማል ሽርክ ነው። በአላህ ላይ በውሸት መማል ደግሞ ወንጀል ነው የሚሆነው። ሽርክና ወንጀሉ ደግሞ ከሽርክ የወጣ ወንጀል እና ሽርክ ቀላል አይደለም። ሁለቱ አይነጻጸሩ። መማል ካለብህ በአላህ ማል። አንዱ ይባላል መሐላ በጣም ያበዛል። አንተ መሐላ ታበዛለህ። መሐላ አታብዛ፣ ወላሂ ወላሂ ትላለህ። አታብዛ ሲሉት ወላሂ እኔ ወላሂ ማለት አላበዛም ማለት ግልጽ ነው። እዛው ደገመው ማለት ነው። ስለዚህም አላህ በፈለገው ይመላል። ኢነል ኢንሳነ ለፊ ኹስር የሰው ልጆች በአጠቃላይ ክስረት ውስጥ ላይ ናቸው፣ ከሳሪዎች ናቸው አለ አላህ። ኢለ ለዚነ አመኑ እነዛ ያመኑ ወአሚሉ ሷሊሓት መልካም ስራዎችን የሰሩ ወተዋሰው ቢልሐቅ በሐቅ በእውነት የተመካከሩ ወተዋሰው ቢሰብሪ በትዕግስትም የተመካከሩ ሲቀሩ ሌሎች ከሳሪዎች ናቸው ብሎ አላህ የጊዜን አስፈላጊነት ከሳሪዎች ናቸው ብሎ የማለበት ጉዳይ በጊዜ ጉዳይ ነው። ጊዜ ትልቅ ቦታ አለው። ስለዚህም እስቲ ወጣት ራስን ጠይቅ፣ አባቶችም ራሳችሁን ጠይቁ። በእኛ ላይ ስንት ዕድሜ ያለፈ? ያ ያለፈው ዕድሜ ምን ሰርቼበታለሁ? ምን ተጠቅሜበታለሁ? ወጣቶች ምን ያህል ኪታብ ቀርታቸዋል? ምን ያህል ቁርአን አፍዛቸዋል? ምን ያህል መሻይኾቻችሁ እግር ስር ላይ ቁጭ ብላችሁ ዒልም ተምራቸዋል? ራሳችን መፈተሽ። ምን ያህል ዳዕዋ አዳምጫለሁ? ምን ያህል ዚክር ብያለሁ? በቀን ምን ያህል ቀራለሁ ቁርአን? እናት አባቴን ስንከባከብ ስንት ጊዜ አሳልፌያለሁ? ወይስ ባዶ ነው ያለፈው? ይሄን ራሳችንን መጠየቅ። ያልፋላ ጊዜ ነው። ይሄ ጊዜ በከንቱ ያለፈው ጊዜ አላህ ነገ ይጠይቀናል። አዎ የሰው ልጅ ከቆመበት ቦታ ንቅንቅ አይልም። አራት ነገር እስኪጠየቅ ተብሏል። አንደኛው ወአን ዑምሪሂ ፊማ አፍናህ ስለ ዕድሜ ይጠየቃል። በምን ጨረስከው? 60 70 80 መቶም ሰጥቻለሁ ይላል አላህ። እንዴት ነው ያለፈው? በምን አለፈ? በምን አለፈ? ሐቂቃ እንደው እኔ ራሴንም ጭምር መውቅስበት ዛሬ ሶሻል ሚዲያ ቲክቶክ ለማየት እግር ኳስ ለማየት ስንት ሰዓት እንፈጃለን? ምንም በቃ ቲክቶክ የሆነ ነገር ለማየት አላስፈላጊ ማላ ያዕኒ የሆነ አንዳንዴ ለዓይናችንም ሐራም የሆነ ለጆሮአችንም የምንሰማው ሐራም የሆኑ ነገሮችን ሰዓታት ፈጅተን እናያለን። ሶብር አድርገን እንደው 30 ደቂቃ ሶብር አድርጌ ቁርአን እቀራለሁ እና ነጻጽሯ ሶብር አድርጌ 30 ደቂቃ ቁርአን ቀርቻለሁ። ሶብር አድርጌ አዝካር ብያለሁ፣ ዚክር አድርጌያለሁ፣ አላህን አውስቻለሁ፣ ረሱል ዓለይሂ ሰላቱ ወሰላም ላይ ሰላዋት አውርጃለሁ። እስቲ ራሳችን ፈትሽ። መስጊድ ቁጭ ብዬ ስለ ኢስላም ስለሚነገር ስለ ዲን የሚነገር ነገር ሶብር አድርጌ ምን ያህል ጊዜ ተከታትያለሁ? ኳስ ሲባልስ ቢያንስ ስንት ደቂቃ ነው? 90 ደቂቃ አይደል? ማስተዛዘኛ ምናምን ደግሞ ይጨምራል አይደል? ማስተዛዘኛ ያንንም ጨምሮ ዛሬ ግን ማሻአላህ ከኳሱ በፊት ይገባል። ኳስ ሳይጀምር በፊት ከዛስ መጀመሪያ ምን ይደረጋል? ስለ ሳምንቱ እንዲነበረ ይነገራል። የሚፈጀው ሰዓት ኳሱን የሚፈጀው ሰዓት ከኳሱ ካለቀ በኋላ ደግሞ ሸርህ ያደርገዋል፣ ያብራራዋል። እንዲነበረ እንዲህ ያለ ስንት ሰዓት ይፈጃል? አላህ ይጠብቀን። የሚደግፈው ክለብ ከተሸነፈ ደግሞ ወላ ሰላት የለ ወላ ምን የለ አታናግሩኝ ይላል። ጊዜ ወጣት ነው ብዬ ይጠራል፣ ኳሱን ይጠራል ሁሌ። ያ ኳስ ግን አንተ ዜናውን ትሰማዋለህ፣ ቅጂውን ታገኘዋለህ እንደው ቢባልም። ሰላት ግን በዛ ሰዓት ያለመለጠ አስር ሰላት ከሆነ በአስር ሰዓት ላይ ኳስ ኑሮ ኳሱ ይሻላል ብለ ረጅም ሰዓት ቁጭ ብለ የአስር ወቅት ካመለጠ መግሪብ ከገባብህ ግን ትልቅ ኪሳራ ነህ። አስር ሰላትን እያወቀ ያሳለፈ ሰው ቤተሰብ ንብረቱ እንደወደመ ይቁጠረው። አንድ ሐዲስ አለ። ስራው በአጠቃላይ ይበላሽበታል። ሌላኛውም ሐዲስ አለ። አስር ሰላት
አልፋለች ሄዳለች። እቺ ዛሬ የሰገርናት የዙሁር ሰላት ወላሂ ነገ የውመል ቂያማ ካልሆነ ተመልሳ አትመጣም። በቃ ሄዳለች። እንደ ስም ዙሁር ዛሬም ነገም ከነጎዲያም ይቀጥላል። ስሙ ዙሁር ነገም አለ ከነጎዲያም ኢላ የውመል ቂያማ ድረስ የዙሁር ሰላት አለ፣ የአስር 5 አውቃት ሰላት አለ። ዛሬ ግን የሰገርናት የዛሬዋ ሰላት መልካሙናም ጥሩናም ጎላም ሞልታም ልትመጣ የምትችለው መቼ ነው? ነገ የውመል ቂያማ ብቻ ነው። ስለዚህ ጊዜያችሁን ተጠቀሙ በአግባብ እያንዳንዱን ነገር። ነቢዩላህ ኢብራሂም አለይሂ ሰላም በወጣትነት እድሜያቸው እኮ ጠንካራ ጀብደኛ የአላህ ባሪያ ነበሩ። ስማቸውን ሲያነሱ ምን አሉ? ኢብራሂም አለይሂ ሰላም ያን ጣዖት ካንኮታኮቱ በኋላ ሰዎች አነሷቸው። በመጥፎ እኮ ሲያወሳቸው የነበረ ሰው ነበረ። ማን ነው እሱ? ቃሉ ሰሚዕና ፈተን፣ አንድ ወጣትን ሰምተናል። የዝኩሩሁም ሲያወሳቸው ዩቃሉ ለሁ ኢብራሂም፣ ኢብራሂም ይባላሉ። በወጣትነታቸው እድሜያቸው ለአላህ ስተው ከጣዖት የራቁ ናቸው። እነዛስ ለ309 ዓመታት ዋሻ ውስጥ አላህ ያስተኛቸው ከሞት በኋላ መቀስቀስ አለ የሚለውን ትምህርት ለማህበረሰቡ እንዲያውቁ ያደረጋቸው እነዛ የዋሻው ሰዎች ኢነሁም ፊትየቱን እነሱ እኮ ወጣቶች ነበሩ። አመኑ ቢረቢህም በጌታቸው ያመኑ፣ ወዚድናሁም ሁደን መመራትን ጨመርንላቸው። ወጣት እኔስ ወጣትነት እንዴት አሳለፍኩት? ለአላህ የሰጠሁት እድሜ የወጣትነት እድሜ እንዴት ነው? ወላጆች ወጣት ልጆቻችሁ የት እያሳለፉ ነው? እንደው ሐቂቃ ዛሬ በየትምህርት ቤቱ እንደው እስቲ እንፈትሻ። አባቶች፣ ወንድሞች፣ ሴት ልጆች ዛሬ ይሄው ማህበራዊ ሚዲያ ላይ ትምህርት ቤት ውስጥ ላይ የሚያሳዩት ጭፈራ፣ የሚደንሱት ዳንስ እንደው በማህበራዊ ሚዲያ ጭምር እየለቀቁት እንዴት ነው የሚያሳፍረው? የኛው ልጆች ጭምር ከነ ሂጃባቸው። ዛሬ ግን በየትምህርት ቤቱ ሰላት ይከለክላል፣ በየትምህርት ቤቱ ሂጃብ ይከለክላል። ትምህርት ቤቶች ላይ ምን ፈቅዶ እንደዚህ አይነት ብልግና ዘፈኖችን ፈቅዶ እኔ ከብልግና ምርቅ ያለው ስነ ምግባሬ ያማረ ነው እውነት እንጂ ውሸት አይቀናኝም ያለች እህታችንን ሂጃብ አትለብሽም ብሎ ከትምህርት ያባረራታል። ታዲያ ይህ ስርዓት ኖሮ ነው ኢትዮጵያ የምታድገው እንዴ? እነዚህ እኮ የሀገር ጸሮች ናቸው። ሐቂቃ ኢትዮጵያ እንዳታድግ ሀገራችን እንዳትለወጥ የተማረ ኃይል ስነ ምግባር ያለው ጥሩ ሰዎች እንዳይመጡ የሚያደርጉ አካላቶች በጊዜው ኃይል ይባሉ ይገባል። የአገር ጸር ናቸው። ዛሬ ትምህርት ቤቶች ላይ ተመልከቱ፣ በጣም ፋይሻዎች በዝተዋል። ሰው ከትምህርት ዓለም ርቋል። በቃ ዝም ብሎ ቁጥር ሆኗል። ጊዜው ያለ አግባብ ነው የሚያልፈው። ስለዚህ ወላጆችን ኃላፊነት አለባችሁ። ለምን ከተባለ የተፈጠርነው ለጫወታ አይደለም። አፈሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን፣ እንደ የፈጠርናችሁ ለከንቱ ለጫወታ ለዛዛታ ብላችሁ ትገምታላችሁ ታስባላችሁን? ወአነኩም ኢለይና ላ ቱርጀዑን፣ ለመሆኑ እናንተ ወደኛ ማትመለሱ ይመስላችኋል? አላህ አሁን እንመለሳለን፣ ወደ አላህ እንቀርባለን። ሁሉም በሞተበት ሀል ከቀብሩ ይነሳል። እየጨፈረ የሞተ እየጨፈረ ይነሳል። አላህ ይጠብቀን። እየሰገደ የሞተ እየሰገደ ይነሳል። ኸይር ላይ ያለ በኸይር ባለበት ሁኔታ ይነሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሌም ምሳሌ የሚቀርበው ያ ሐጅ ላይ የሞተው አካል ለበይክ አላሁመ ለበይክ እያለ ሐጅ ላይ ኻቲማው በዛው አደረገለት። ነብዩ ሰለላሁ ዐለይሂ ወሰለም ፊቱን እንዳሸፍኑት ሽቶም እንዳትቀቡታ። ለምን? ሐጅ ስነ ስርዓት ላይ ያለ ኢህራም ላይ ያለ ሰው ሙህሪም የሆነ ሰው ምንድነው ከሽቶ ከምን ይርቃል? ራሱን አይሸፍንም አይደል? የአላህ መልእክተኛ ምን አሉ? ዩብዓሱ የውመል ቂያማ፣ የቂያማ ቀን ከቀብሩ ይቀሰቀሳል። ሙለቢየን ለበይክ አላሁመ ለበይክ እያለ ከቀብሩ ይቀሰቀሳል። ስለዚህ ወጣት እስላም ካንተ ብዙ ይፈልጋል። ኸይር ነገር ላይ ተገኝ፣ መልካም ነገር ላይ ተገኝ። ሁላችንም ጊዜያችንን በዲን በሚረባ ነገር ለማሳለፍ እንሞክረው። ቀላቅረው እስቲ ማታም ተሰባሰብ፣ መሹራ ይኖር ቤት ላይ ተሰባሰብ እስቲ። አሁን ላይ ማሻአላህ ቤቱ ላይ ዋይፋዩ ዩቲዩቡ ሰው ገርቶለታል። እስቲ ትንሽ ዳዕዋ እንስማ፣ እስቲ ተፍሲር እንስማ።
እስቲ ነብዩን ሲራ እንስማ እስቲ ትንሽ የሚጠቅመን እንሰባሰብ ልጆችን ሰብስበህ ምን ተማራችሁ ብለህ ጠይቅ ምን ቁም ነገር ያዛችሁ ብለህ ህፃናት ከሆኑ በእነሱ አቅም ልክ የሚሰጠውን ዒልም አንተ ምራቸው ቤትህን የበረካ ቤት አድርገው ዛሬ ቁርአን የራቆ ቤት በረካው ይጠፋል ጭቅጭቁ ይበዛል ዘፈን የሞላበት ቤታችን የዚክር የቁርአን እናድርገው ሱረቱ በቀራ የሚቀራበት ቤት ሸይጣን ይርቃል ተብሏል ቁርአን እንዲቀራበት አድርግ ቅራበት ቤታችሁን ቀብር አታድርጉ ተብሏል ሱና ሰላት እቤት ስገድ ለምን ልጆችህ እንዲያዩ ሰላት የሚባለውን ነገር እንዲመለከቱ ዛሬ በጣም በሚያሳዝን ሁኔታ ሙስሊሙ ላይ ቁጥሩ አንሱ አይደለም ዓለም ላይ ቢታይ የሙስሊሙ ቁጥር እላይ ነው ግን ተደፍረናል በምን ከተባለ በእኛው ጥፋት ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ يوشيك أن تدع عليكم العمم من كل أفق كيابتاچاو በእናንተ ላይ ይጠራሩባቸዋል كما تدعى الأكلة إلى قصعتها የሆነች ትሪ ላይ ምግብ ላይ ሰዎች ያንን ማዕድ ለመጋራት እንደሚረባረቡት እንደሚሰባሰቡት በእናንተ ላይ ይሰባሰቡባቸዋል قيل يا رسول الله فمن قلة يومئذ ያን ቀን ቁጥራችን ትንሽ ሆኖ ነው እንደሚያረጉና قال لا በጭራሽ بل أنتم كثير ይልቁንም እናንተ بل أنتم يومئذ كثير ብዙ ናችሁ ولكنكم غثاء كغثاء السيل እናንተ ግን እንደ ባህር አረፋ ናችሁ ባህር ቆሻሻው ምኑን ይዞ ይመጣላ ምን የማይረባው ምኑን እንደዛ ናችሁ በምን ምክንያት አላህ ከጠላቶቻችሁ ቀልብ ላይ ፍራቻን አላህ ያወጣል በእናንተ ቀልብ ላይ ደግሞ ወህን የሚባለውን ነገር ይከትባቸዋል فقال قائل يا رسول الله وما الوهن وهن ማለት ምንድነው አላቸው قال حب الدنيا وكراهية الموت ዱንያ መውደዳችሁና ሞትን መጥላታችሁ ነው ማንም ከሞት አይመጥ ግን እኛ ዛሬ በዱንያው በጣም ተውጠናል የዱንያ መዋድ ደግሞ ምንድነው የሰውን ሐቅ ጭምር እስከ መብላት حرام ነገሮችን እስከ መስራት አላህን የሚያስቆጣ ተግባር ነው በላዎች ሁሉ የሚመጡት ወንጀል ሲንሰራፋ ነው ስለዚህም እስቲ ራሳችንን የጥሞና ጊዜ የሚባላለ ቁጭ ብለን ብቻችን ሂሳብና ስራ حاسبوا انفسكم قبل ان تحاسبوا ነፍሶቻችሁን መርምሩ ነጋዴ ትመረምራለህ አይደል ስራ ዛሬ ገቢ ወጪ እንዴት ነው ኪሳራ መጥቷል ትርፍ መጥቷል ጥቅም አለው የለው እንመረምራለን ራሳችን ሂሳቤና ያለው ንግዴ ውጤት አለ የለው እመረምረዋለሁ የአኺራ ጉዳይ ምን መርምር በየቀኑ ቀብር ትጣራለች አትሞላም ሁላችንም እንገባባታለን ያ ሰዓት ፋይል ተዘግቷል ስለዚህ ዛሬ ያልሰገድኩት ሰላት ነገ ልስገድ ብል አልችለው اليوم عمل ولا حساب ዛሬ ስራ ነው ሰላት ያለው ዛሬ ነው ጾም ያለው ዛሬ ነው ዘካው ሐጁ መልካም ስራው እናት አባትን መንከባከብ የጎረቤት ሐቅ የሚስትን ሐቅ የባልሽን ሐቅ መጠበቅ ዛሬ ነው ነገ አንድችም ስራ ለስራ ማለት አይቻልም ነገ አንድ ሱብሃንአላህ ማለት ልበለት የለም ነገ ምንድነው ደሞዝ ነው ተማሪዎች ፈተና ስትፈተኑ ውጤቱ በሚሰጣችሁ ቀን አረ ደግሜ ልፈተነው ብትል አስተማሪው ይሰማሃል ይቻላል አይቻልም ከዛ በፊት ነው አጥንተ ቸክለህ ተምረህ ለፈተና መቅረብ ያለብህ ፈተናው ካለቀ በኋላ ውጤት በሚሰጥበት ሰዓት አረችን ደግሜ አችልም ፋይል ተዘግቷል እንደ ዱንያ ትምርቱ ልጅገመው ቀጣይ አመት ልትል ትችላለህ የአኺራ ግን የለም አንዴ ወደ ዱንያ ለመለስ የለም የአኺራ ፋይል ይዘጋል የዱንያ ፋይል ተዘግቶ አኺራ ማለት ምንድነው ወይ ለዘላለም ደስታ ነው ወይ ለዘላለም ስቃይ ነው ከስቃይ አላህ ይጠብቀን ስለዚህም ሂሳብ እናድርግ ራሳችን መርምር የምሰራው ስራ ኸይር ነው ወይ ሸቤቱ በዛብኝ ራሴን ለመርምር ስለ ነፍሴ ልጨነቅ حاسبوا انفسكم قبل ان تحاسبوا وزنوها قبل ان تؤذنوا ስራችሁን መርምሩ ከመመርመራችሁ በፊት መዝኗት አባ ሁረይራ ሙስ ሲመጣበት አለቀሰ አንተም ታለቅሳለህ ሲሉት
እኔ እኮ ለዚህ ለዱንያችሁ አይደለም የሚያስለቅሰኝ የሚሄደው አገር ርዝመቱና ያስኩት ስንቅ ማነስ ነው። አባ ሁረይራ 5374 ሐዲስ ለዚህ ኡማ ያስተላለፉ የነቢዩ አንጋፋ ደረሳ ዒልም ላይ ብቻ ጊዜያቸውን ያባከኑ የሰጡ ዒልም ያሉ ታላቁ ሰሓቢ ካስለቀሳቸው እኔ እናንተስ ምን ይዘናል? ምን አስቀምጠናል? ስለዚህ በሰዎች ቢዚ ያንሆን እከሌ ያልን ሰዎች ላይ አንጠቁም። ራሴን ልመርምረው፣ ራሴን ልፈትሸው። ቀብሬ ላይ ምጠየቀው ስለ ራሴ ነው። መን ረቡክ መን ነቢዩክ መን ዲኑክ። እያንዳንዳችን አይቀርልንም። ካፊሩም ሙእሚኑም ሷሊሁም ጧሊሁም ሴቱም ወንዱም ሁሉም ቀብር ሲገባ ቤተሰብ ቀብሩን አልብሶ ከሄደ በኋላ ጥያቄ ይመጣል። የቀብር ጥያቄዎች ይመጣሉ። መን ረቡክ ጌታህ ማን ነው? አላህን ሲገዛ የነበረ የአላህ ባሪያ ከሆነ ረቢ አላህ ጌታዬም አላህ ነው ይመልሳል። ነቢዩን ሲከተል የነበረ የነቢዩ ወዳጅ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ይናገራል። በኢስላም ኮርቶ በኢስላም ላይ የኖረ ዲኑ ኢስላም መሆኑን ይናገራል። አለበለዛ ግን ያ ቀን ከባድ ነው። ላኢላሃ ኢለላህ አብዛ አሉት አንደኛው። ለምን ሞት ሲመጣብህ የዛኔ ገር እንዲሆንልህ መን ካነ አኺሩ ከላሚሂ ላኢላሃ ኢለላህ ደኸለል ጀና። የመጨረሻው ንግግሩ ላኢላሃ ኢለላህ የሆነለት ጀነት ገባ ብለዋል የአላህ መልእክተኛ። ላኢላሃ ኢለላህ አብዛ ሲባል ያን ቀን እለዋለሁ አለ። ያን ቀን እኮ አላርም አይደለም የሚመጣው። አላርም ሊያስታውስ ሲጮህ አሁን ፕሮግራም አለኝ ሱቢ ልነሳ የሆነ ነገር ነው አይደል? ያ ቀን ግን ከባድ ነው። ምላስ ይያያዛል። የኖርክበትን ነው የምትለው። ኢብኑል ቀይም ረሕመቱላሂ ዐለይህ አንዱ ኸምር ይጠጣል አሉ። ኸምር ይጠጣል ሊሞት ሲል ላኢላሃ ኢለላህ በል ሲሉት ፊቱ ደም ስሩ ተገታተረ፣ ተቆጣ። ከዛ ምን ይላል? ለአንተም ቅዳ ለአንቺም ጠጪ ለእኔም ቅዳ ይላል። ለአንተም ቅዳ ለአንተም ጠጣ ለእኔም ቅዳ እያለ በዚህ ሐያቱ ሩህ ወጣች። የኖርንበትን ነው የምናሳየውና አላህ ስብሓነሁ ወተዓላ ኻቲማቸው አምሮ ጊዜያቸውን በአግባባቸው ተጠቅመው ነገ የውመል ቂያማ መዝገባቸውን በቀኝ እጃቸው ከሚሰጡት ባሮች መካከል አላህ ያድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ የተከበረው ቤት በዚሁ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። ዱንያ አኺራችን ያማረ አላህ ያድርግልን። ጊዜያችንን በአግባቡ የምንጠቀም አላህ ያድርገን። ያ ረብ ጊዜያችንን በአግባቡ የምንጠቀም አላህ ያድርገን። የሁላችንም ሐያታችን ያማረ አላህ ያድርገው። እንደው ስራው የተበላሸበትን አላህ ያስተካክልለት። የተጨነቀን ከጭንቀት አላህ ይገላግለው። የታመሙብን ቤተሰቦቻችንን ወዳጆቻችንን አላህ ያሽራቸው። የታመሙን በአጠቃላይ አላህ ያሽረው። የአልጋ ቁራኛውን አላህ ያስነሳው። ኻቲማችን ያማረ አላህ ያድርግልን። የሞቱ ቤተሰቦቻችን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ያላገባውንም ወጣት ያ ረብ ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊ ባል አላህ ይለግሳቸው። ለወንድሞቻችንም ሷሊ ሚስት አላህ ይለግሳቸው። ረጅም ዓመት ልጅ ጠብቆ ያጣውንም ሷሊ የተባሉትን ዙርየተን ጠይባ ዘከርያን እንዳስደሰተው ሳራን እንዳስደሰተው አላህ ያስደስታችሁ። አላህ ይለግሳችሁ። ርዝቁ የጠበበትን አላህ ያስፋለት። ያ ረብ የሁላችንም ዱንያ አኺራችን ያማረ አላህ ያድርግልን።